የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአጽዋማት ቀኖና መሰረት 7 አጽዋማት አሉ። ከ7ቱ አጽዋማት አንዱ በዕለታት ተውሳክና በዓመቱ መጥቅዕ ድምር ውጤት ወይም በመባጃ ሐመር የምትውልበት ወይም የምትጾምበት ቀን የሚታወቀው ጾመ ነነዌ ናት። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ጾመ ነነዌ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ወልደ ሰንበትና እህታችን ታድላ ወለተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ እኔ ወደ ዝርዝር ዜናው አልፋለሁ። የነነዌ ሰዎች ጾም የ3 ቀን ጾም የጾሙት በነነዌ ይኖሩ የነበሩ ሰዎች ናቸው። ከተማዋም የነነዌ በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿም ናምሩድ ነው። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 11 እስከ 12። ጥንታዊቷ የነነዌ ከተማ ለአሦር መነሻ የሆነች እጅግ ሰፊና ያማረች የቅጥሯ እርዝመትም 12 ኪሎ ሜትር የሚሸፍን ነበር። በከተማዋ ንጉሡ ሰናክሬም ብዙ ሕንፃዎችን ገንብቶ ነበር። ትንቢተ ዮናስ ምዕራፍ 4 ከቁጥር 11። በዚያ ዘመን የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔር ሊያጠፋቸው ሲል ዮናስ የስሙ ትርጓሜ ርግብ የሆነ በዳግማዊ ኢዮርብዓም ዘመነ መንግስት የነበረ ነቢይን ቸርነትና ምሕረቱ የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ሕዝብ ላከው። የሉቃስ ወንጌል ምዕራፍ 11 ከቁጥር 30። ይህ ነቢይ መኖሪያው በገሊላ በጋት ሄፌር ድንብር ከተማ ነበረ። አባቱም አማቴ ይባላል። በዚያን ጊዜ ኢዮርብዓም ሶርያውያንን አባሮ የእስራኤልን ድንበር እንዲመልስ ነቢዩ ዮናስ ትንቢትን ተናገረ። ሁለተኛ ነገሥት ምዕራፍ 14 ከቁጥር 25። ነቢዩ ኤልያስ ያስነሳው የሰራጵታዋ መበለት ሕፃን ነቢዩ ዮናስ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። አንደኛ ነገሥት ምዕራፍ 17 ከቁጥር 19። መድኃኒታችን ክርስቶስም ዮናስን ከዓሣ ሆድ መውጣት የራሱ ትንሣኤ ምሳሌ አድርጎ ነግሯል። የማቴዎስ ወንጌል ምዕራፍ 12 ከቁጥር 39 እስከ 42። የሉቃስ ወንጌል ምዕራፍ 11 ከቁጥር 30 እስከ 32። ነነዌ ነቢዩ ዮናስ ከተወለደበትና ካደገበት ከጋት ሄፌር 800 ኪሎ ሜትር ያህል ትርቅ ነበር። እግዚአብሔር አምላክም ሄደ በነነዌ ላይ ስበክ ባለው ጊዜ ነቢዩ ዮናስ አንተ መሐሪ ነህ፣ ልትጠፉ ነው ብዬ ተናግሬ ብትምራቸው ሐሰተኛ ነቢይ ይባላለሁ ብሎ ላለመታዘዝ መጀመሪያ ከተልኮ አፈግፍጎ እስራኤልን ለቆ በመርከብ ወደ ተርሴስ ሸሸ። እግዚአብሔርም ታላቅ ንፋስን አስነስቶ መርከቧ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያንም ያላቸውን ሀብት ወደ ባህር መጣል ሲጀምሩ ነቢዩ ዮናስ ጥፋቱን ተገንዝቦ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታችሁን ሳይሆን እኔን ወደ ባህር ጣሉኝ ብሎ ተማጸናቸው። እነርሱም ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደንበኛ ላይ እንዳይደረግብን አይሆንም አሉ። ወደ ባህሩ ለመጣል ዕጣ በተጣጣሉ ጊዜ ዕጣው በዮናስ ላይ ስለወጣ ነጋዴያኑ ዮናስን ወደ ባህሩ ጣሉት። ወዲያውኑ ከእግዚአብሔር ዘንድ የታዘዘ ታላቅ ዓሣ አንባሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ አደረሰው። እግዚአብሔር የቅል ተክል ምሳሌ በማድረግ ቅጠሉ በመድረቁ ዮናስን ባዘነ ጊዜ አንተ ላልደከምክበት እና በአንድ ቀን በቅሎ ላደገ ቅል ስታዝን እነሆ በታላቂቱ ነነዌ ከተማ ያሉ ከ120,000 በላይ ሕዝብና
እንስሳቱ የእጅ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነቢዩ ዮናስም ውሸታም ላለመባል መኮብለሉ ስህተት መሆኑን አስረድቶታል። የነነዌ ከተማ ኃጢአት በትንቢተ ዮናስ ውስጥ 1-2 ተብሎ አልተገለጸም። በጥቅሉ ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊት ወጥቷልና በእርሷ ላይ ስበክ። ትንቢተ ዮናስ ምዕራፍ 1 ከቁጥር 2 ተብሎ በእግዚአብሔር ከመገለጹ በቀር አልተዘረዘረም። ይሁንና ከዚህ ጥቅስ ክፋታቸው ወደፊት ወጥቷልና የሚለው የልዑል አምላክ ቃል የኃጢአታቸውን ታላቅነት ያመለክታል። ይህን ለማረጋገጥ ስለ ነነዌ የተነገረ ሸክም የኤልቆሻዊው የናሁም የራእይ መጽሐፍ ይህ ነው ብሎ የሚጀምረው የነቢዩ ናሁም የትንቢት መጽሐፍ በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቷል። ትንቢተ ናሁም ምዕራፍ 1 ከቁጥር 11 በማለት አንደኛው ኃጢአተ ነነዌ በእግዚአብሔር ላይ ክፋትን ማሴር እንደነበር ተገልጿል። በእግዚአብሔር ላይ ማሴር ውድቀትን ማፋጠንና አወዳደቅን ማክፋት ነው። በዮናስ ዘመን የነበሩት የነነዌ ነገስታት በንስሐ ሀገራቸውን በጾምና በጸሎት ከጥፋት ያዳኑ ሲሆኑ ከዚያ በፊትና በኋላ የነበሩት ግን ለጭካኔያቸው መገለጫ ቋንቋ አልነበረውም። እንዲያውም ይባስ ብለው እግዚአብሔር የሚባለውን የእስራኤል አምላክ አጥፍተን ጣዖታችንን እናስመልካለን፣ በኢየሩሳሌም ለእርሱ የሚሰዋና ስሙን የሚጠራ እንዳይኖር እናደርጋለን እያሉ በልዑል እግዚአብሔር ላይ ማሴር ጀመሩ። የነነዌ ሰዎች በተለይ ባለስልጣኖቹና ባለጉልበቶቹ ጨካኝ ባህሪያቸው የአራዊት ንጉሥ በሚባለው በአንበሳ ተመስሏል። አንበሳው ለልጆቹ የሚበቃውን ነጠቀ፣ ለአንስቶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። ትንቢተ ናሁም ምዕራፍ 2 ከቁጥር 12 እስከ 13 ተብሎ በምሳሌ እንደተነገረው ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሽ አለመቻሉን ተረዳ። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ታድላ ወለተ ማርያም ታቀርብልናለች። በድጋሚ አብራችሁን ቆዩ። የነነዌ ሰዎችንም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋት አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላላቁ ዛፍ ቅጠል እስኪጠወልግ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸው በከንቱ እንዳልቀረ አስረድቷቸዋል። ትንቢተ ዮናስ ታኅሳስ 5 ቀን የሚነበበው የመጽሐፈ ስንክሳር ክፍል በልአ አሃደ ሐምለ በማለት ንስሐ ያልገቡ አንድ ሀገር ያህል ሰዎች በእሳት እንደጠፉ ይነግረናል። ጾመ ነነዌ የ3 ቀን ሱባኤ ነው። በ3 ቀናት ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋት እንደዳኑ ሁሉ በብሉይ ኪዳን አስቴር 3 ቀን ጾማ ጸልያ በእስራኤል ላይ የመጣውን መቅሰፍት እንዲመለስ አድርጋለች። መጽሐፈ አስቴር ምዕራፍ 4 ቁጥር 15 እስከ 16 እመቤታችን ቅድስት ድንግል ማርያምም ከበዓል ስትመለስ ሕፃኑ ልጇ ኢየሱስ ክርስቶስ መንገድ ላይ ጠፍቷት ከ3 ቀን ፍለጋ በኋላ በቤተ መቅደስ አግኝታዋለች። የሉቃስ ወንጌል ምዕራፍ 2 ቁጥር 46 ጌታችን መድኃኒታችን ኢየሱስ ክርስቶስም ለሄሮድስ በሰጠው ምላሽ መልስ 3 ቀን የሱባኤ ፍጻሜ መሆኑን ገልጿል። የሉቃስ ወንጌል ምዕራፍ 13 ቁጥር 32 ጾመ ነነዌ የእግዚአብሔርን ቸርነትና መሐሪነት የምናስታውስበት ጾም ነው። ይኸውም እኛ ፍጡራኑ በበደልን ጊዜ ፈጽሞ ከማጥፋት ይልቅ ምክንያት ፈልጎ እንድንድን ያደርገናል። ዮናስ ለስብከት ፈቃደኛ ባይሆን እንኳን እግዚአብሔር በተለየ ጥበቡ እንዲሄድ አድርጎታል። በእርግጥ እግዚአብሔር ሌላ የሚልከው ነቢይ አጥቶም አይደለም፣ እርሱንም ጭምር ሊያስተምረው ስለፈለገ እንጂ። የነነዌ ሰዎች የተነሳህያን ምሳሌ ናቸው። ይህም ማለት ሰው ጥፋቱን አምኖ ንስሐ ከገባ እግዚአብሔር ይቅር ማለቱን አይተውም። ለዚህም ነው ዮናስን አንተ ላልደከምክበትና
ለሞትና በአንድ ቀን በቅሎ ላደገ ቅል ስታዝን እነሆ በታላቂቱ ነነዌ ከተማ ያሉ ከ120,000 በላይ ሕዝብና እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል ያለው ቀደምት የቤተ ክርስቲያን አባቶቻችን ይህንና ሌሎች አጽዋማትን እንድንጾም የወሰኑልን ያለ ምክንያት አይደለም። ሕጉ የተዘጋጀልን እንደ ነነዌ ሰዎች እኛም ጾመን ጸልየን ከኃጢአታችን እንነጻ ዘንድ ነው። ዛሬ ዓለማችን በኃጢአት ማዕበል እየተናወጠች ባለችበት ወቅት እኛም እንደ ነነዌ ሰዎች ከበደላችን ብንመለስና ንስሐ ብንገባ ቸሩ ፈጣሪያችን እግዚአብሔር ይቅርታና ምሕረት የባህሪ ገንዘቡ ስለሆነ ወደኔ ተመለሱ እኔም ይቅር እላችኋለሁ ይለናል። በመሆኑም በነቢዩ ዮናስ ዘመን የነበሩት በእርሱም ስብከት አምነውና ተጸጽተው ንስሐ ቢገቡም በንስሐ የሚገኙትን ልማትና በረከት፣ ጤናና ሕይወት የለመዱት ክፋታቸው ሸፍኖባቸው እንደገና ወደዚሁ ከተማዋ እንድትገለበት ወደሚያደርስ ክፋታቸው በመመለሳቸው ነቢዩ ናሆም ተላከባቸው። ይህ የእግዚአብሔር ሰው ለደም ከተማ ወየውላት፣ በሁለንተናዋ ሐሰትና ቅሚያ ሞልቶባታል። ንጥቂያም ከእርሷ አያልቅም፣ ስብራትህም አይፈወስም፣ ቁስልህም ክፉ ነው። ወሬህንም የሚሰሙ ሁሉ እጃቸውን በአንተ ላይ ያጨበጭባሉ። ሁለተኛው በደሏ ደም አፍሳሽነት፣ ቀማኛነትና ዘራፊነት እንደነበረ መናገር ብቻ ሳይሆን ወየውታ እንደማይለቃትና መገልበጧ እንደማይቀር ተናግሮባታል። በተቆረጠ የሰው ራስ በከተማ መግቢያ በር ላይ ፒራሚድ በመስራታቸው የሚኩራሩ እነ ስልምናሶር ሳልሳዊ ነገስታቶቿ የነበሩ ነነዌ በንስሐ ሕይወት ባለመጽናቷ ወደ ትፋቷ በመመለሷ ቅዱሳን ነቢያት ዮናስና ናሆም የውላት ትገለበጣለች እያሉ እንደተናገሩት በ612 ዓመተ ዓለም ቅድመ ልደተ ክርስቶስ ተገልብጣለች፣ ጠፍታለች። እንግዲህ ከላይ ከተጠቀሱት የነነዌ ኃጢአቶች በዘመናችን በየቤቱ፣ በየከተማው፣ በየሀገሩ፣ በየቤተ መንግስቱና በየጉልበታሙ የማይሰራው የትኛው ነው? ክህደቱ፣ ደም ማፍሰሱ፣ ቋንቋ አልባ ጭካኔው፣ በእግዚአብሔር ላይ ማሴሩ፣ ዝሙቱ፣ መተቱ፣ ጥንቆላው፣ ግፉ፣ በንግድ ማጭበርበሩ ሰማይ አልነካም ወይ? በእነዚህ ታላላቅ የነነዌ ኃጢአቶች ያልተበከለ ሀገርስ በዘመናችን ይኖር ይሆንን? በየትኛው ሀገር ነው የሚገኘው? ዓለማችን አሁን ላይ ከኛ የራቀች አይደለችም። በሀገራችን በኢትዮጵያ በእኛ ዘመን የሚታየው፣ የሚሰማው፣ የሚደረገው ከኃጢአተ ነነዌ ቢከፋ እንጂ የሚሻል ቢበዛ እንጂ የሚያንስ አይደለም። ስለሆነም በነቢዩ ዮናስ ላይ የተደረጉ ታምራትንና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በማስተዋል ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶችና ለወላጆቻችን መታዘዝ ይገባናል። ስንጾምም እግዚአብሔር አምላካችን መዓቱን በምሕረት ቁጣውን በትዕግስት መልሶ በኃጢአት ለጠፋው ዓለም ይቅርታውን ይልካልም። በመጾማችን ራሳችን ከመዓትና ከመቅሰፍት ከመዳናችን ባሻገር በእኛ በደል ምክንያት አገራችን እጽዋቱና እንስሳቱም ሳይቀር ከድርቅና ከቸነፈር ይተርፋሉ። በነነዌ ጾም የንስሐ ምስክሮች የሆኑትን የነነዌ ሰዎችን ስናስብ ራሳችንን መጠየቅ ያለብን መሰረታዊ ጥያቄ ይህ ነው። እነርሱ በአንድ ነቢይ ስብከት ብቻ አምነው ንስሐ ገቡ። እኛ ግን ብዙ መምህራን መክረውን አስተምረውን ብዙ ጉባኤያትን ተሳትፈን ብዙ መጽሐፍት እያሉልን ንስሐ ገብተናል ወይ? እነርሱ በጥቂት ቀናት ስብከት ብቻ አምነው ንስሐ ገብተዋል። እኛ ግን ከሕፃንነት ጀምሮ የእግዚአብሔርን ቃል እየተማርን አድገናል። በዚህ ለዘመናት የተማርነውን ቃል በሕይወታችን ኑረናል ወይ? የነነዌ ሰዎች አንድም ተአምር ሳያዩ አምነው ንስሐ ገብተዋል። ለእኛ ግን ብዙ ተአምራት በጌታና በቅዱሳኑ ተደርገው እየሰማንና እያየን ልባችን ተሰብሯል ወይ? እንግዲህ የነነዌ ሰዎች በፍርድ ቀን እንዳይመሰክሩብን ለጠቢብ ሰው አንድ ቃል ትበቃዋለች እንደተባለ በተማርነውና ባወቅነው አምነን ንስሐ ልንገባ እንደ ቅዱስ ቃሉም ሕይወታችንን ልንመራ ይገባል።
ውድና ክቡራን አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ጾመ ነነዌ ከሚለው የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። በነቢዩ ዮናስ አማካኝነት የነነዌ ሕዝብ ከጥፋት የታደገ አምላካችን በብዙ ችግርና ፈተና ውስጥ የምትገኝ ቅድስት ሀገራችን ኢትዮጵያንና ሕዝቦቿን ይታደግልን፣ ትንሣኤዋን ያሳየ አሜን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።